ሀገራዊ ምክክር የተሳሳቱ ትርክቶችን በማረምና ትክክለኛ የቁርሾ ምክንያቶችን ለይቶ ምክረ ሐሳብ በማስቀመጥ ብሔራዊ መግባባትን ለማጠናከር የሚያስችል ነው። የቀደመውን ትርክት የሚቀይሩ በርካታ ሁኔታዎች ተፈጥረዋል። ምክንያቱም እነዛ ትርክቶች እውነት ላይ ያልተመሰረቱ ነገር ግን ብዙዎቻችንን ሲያባሉን የነበሩትን ነገሮች ወደፊት አምጥተን መነጋገር መቻላችን አንዱ ሌላኛው ድል። ምክንያቱም ትርክቶች በራሳቸው የራሳቸው የሆነ አሉታዊም አዎንታዊም ተጽዕኖ አላቸው። ነገር ግን አሉታዊውን ተጽዕኖ ሊገፍ በሚችል መልኩ ጉዳዩን ወደፊት በማውጣት የማናቃቸው ያልሰማናቸው ነገር ግን ልናውቅ ልንረዳቸውና አቋም ልንይዝባቸው የሚገቡ ጉዳዮች በመምጣታቸው ይሄ አስተማሪና ትልቁ ድላችን ነው ብዬ ወስደው። የቆየ ትርክቶች አሉ ኢትዮጵያውያን እንዳይግባቡ የሚያደርግ ነበረ። ይሄ በግልጽ አሁን በዚህ ቦታ ላይ ኢትዮጵያውያኖች ሲገናኙ እኔ ያለፈው ትርክት ትተን ያለፈውን ጠባሳ ትተን በአዲስ መልክ ኢትዮጵያን እንገንባ የሚል አቋም ነው ብዙዎቹ የተናገሩ ያሉ። ስለዚህ እኔ ያለፈውን ታሪክ ይሄ በኢትዮጵያ ላይ አዲስ ምዕራፍ የከፈተ በመሆኑ እኔ የቀድሞ ትርክቶችን የሰበረ ነው ብዬ ነው የማምነው። ኢትዮጵያ ሕዝቦቿ በታሪክ በአንድ ተቀምጠው ችግሮቻቸውን በመፍታት መግባባትና ሰላም የሰፈነባት ኢትዮጵያን እውን ለማድረግ ሲሞክሩ ይህ የመጀመሪያቸው ነው። የሐሳብ ልዩነቶቻቸውን በኃይል መፍታት የነበረው ታሪክ ተቀይሮ አሁን ለመምከር መቀመጣቸው አዲስ ምዕራፍ ተደርጎ የሚሰፍር ነው። ይህም ኃይልን ብቻ የችግሮች መፍቻ በማድረግ የነበረውን አክሳሪ ታሪክ በምክክር ወደ አዎንታዊ ትርክት የሚቀይርም ነው። ልምዳችን ችግሮቻችንን በኃይል የመፍታት ነው የነበረው ልምድ። ይሄ ልምድ የእኛ ብቻም ሳይሆን በዓለም ላይ የሚታወቅ ነው። ነገር ግን እንደኛ አብዛኛው ታሪኮቻችን በጦርነት ላይ የተመሰረተው ታሪክ፣ የእርስ በርስ ግጭቶቻችን ደግሞ ጎላ ብለው የሚታዩ ናቸው። ነገር ግን የሀገራዊ ምክክር ይሄንን ለማስቀረት ችግሮቻችንን ወደፊት በማምጣት እንድንነጋገር እንድንወያይባቸው በማድረጉ እሱም ትልቅ ባለ ታሪክ እንደገና ደግሞ ትልቅም ባለ ድል ያደርገዋል። ከዚህ ቀደም የውሸት ትርክቶች አበላልተውናል፣ አጠፋፍተውናል። ለዘመናት ትውልድ አልቆበታል። ያ የውሸት ትርክት ደግሞ ዛሬ ላይ በምድራችን ላይ ሙሉ በሙሉ እንዲጠፋ ይሄ የሚታየው ሕዝብ በአንድነት ይህንን የልዩነት መንፈስ ሰብሮታል። መሰረታዊ የኢትዮጵያ ችግሮች የተለዩበትና የተመከሩበት ሀገራዊ ምክክሩ ለነገ ትልቅ የመግባባት መሰረት የሚጥልም ነው።